ኢራን ቶፕ የሴኩሪቲ ኃላፊ የሆኑት አሊ ላሪጃኒ ተገለዋል ወይ? የእስራኤል ዲፌንስ ሚኒስትሪ አሊ ላሪጃኒን በአየር ጥቃት ገድያለሁ ብሎ አናውንስ አድርጓል ዛሬ። ነገር ግን ከኢራን በኩል እስካሁን ድረስ ኮንፈርም የተደረገ ነገር የለም። ነገር ግን የኢራን ስቴት ሚዲያ ደግሞ የእስራኤል ዲፌንስ ሚኒስትሪ አሊ ላሪጃኒን ገድያለሁ ካለ በኋላ በአሊ ላሪጃኒ በእጅ የተጻፈ መልእክት በሶሻል በአሊ ላሪጃኒ ሶሻል ሚዲያ መፖሰቱን አሳይቶ ነበር የኢራን ስቴት ሚዲያ። ይህ ማለት ፕሩፍ ኦፍ ላይፍ ነው መኖራቸውን ማሳያ ነው ወይስ እንዴት ነው የፖሰተው የሚለው አልታወቀም። ነገር ግን እስራኤል ክሌም እያደረገች ነው፣ አሊ ላሪጃኒን ገድያለሁ ብላ ክሌም እያደረገች ነው። በኢራን በኩል እስካሁን ድረስ ኮንፈርም የተደረገ ነገር የለም። አሊ ላሪጃኒ እንግዲህ የኢራን ቶፕ የሴኩሪቲ ኃላፊ ሲሆኑ ፎር ዘ ላስት ታይም ኢን ፐብሊክ የታዩት ጁምዓ ዕለት እዚህ ጋር በምታዩት መልኩ እንግዲህ የኢንተርናሽናል የቁርስ ደይ ሲከበር ኢን ፐብሊክ ወጥተው ሰልፍ ላይ ተሳትፈው ነበር አሊ ላሪጃኒ። ያንን የታዩት ለማንኛውም የተረጋገጠ ነገር የለም። ነገር ግን ቢረጋገጥስ ዋስ ዘ ፖይንት ነው አሁን ጨዋታው። ምክንያቱም እንደምታዩት አይደለም አሊ ላሪጃኒ ሱፕሪም ሊደሩ እንኳን ተገለው ሰው እየተተካ ነው እየቀጠለ ያለው የኢራን ነገር። ገበየው ቢሞትም ይኖራል ባልቻ መተካቱ አይቀርም፣ ጦርነቱ ይቀጥላል እንጂ ይህ የእስራኤልና የአሜሪካን እንትን እቅድ ያሳካል ወይ የሚለው ፕሩፍ የተደረገ ነገር ነው። የኢራን አመራሮች መግደል ፖይንትለስ እንደሆነ ማለት ነው። ምክንያቱም ሱፕሪም ሊደሩን ከዚህ በፊት የተለያዩ መሪዎች እየተገደሉ ወዲያው ነው መሪዎች የተተኩ ትግሉ ይቀጥል የነበረው እና እዚስ ጎይንግ የሆነ የሚለውጠው ነገር አለ ወይ? አይ ዶንት ቲንክ ሶ። ገበየው ቢሞት ይመጣል ባልቻ ጋር። ከጀርባ የምትመለከቱት ሰውዬ ጆ ኬንት ይባላል። የአሜሪካ ከፍተኛ ባለስልጣን ነው። የአሜሪካ የናሽናል ካውንተር ቴሮሪዝም ዋና ሄድ ነው። ይህ ሰውዬ እንግዲህ ከደቂቃዎች በፊት እንግዲህ ከትራምፕ አድሚኒስትሬሽን ሪዛይን እንዳደረገ ተናግሯል። ይህም በትራምፕ አድሚኒስትሬሽን ውስጥ የመጀመሪያው እንግዲህ የኢራን ጦርነት ተከትሎ የተደረገ ሬዚግኔሽን ወር ከስራ የመልቀቅ በፍቃደኝነት የመልቀቅ ጉዳይ ሆኗል። ይህ ሰውዬ እንግዲህ በትዊተሩ ላይ ትዊት እንዳደረገው እዚህ ጋር እንደምታየው ትዊት እንዳደረገው በጉድ ኮንሽንስ ምንድነው አማርኛው ትክክለኛ ጭንቅላት ያለው ሰው ሆኜ ይሄንን ጦርነት አብሬ ልካፈል አልችልም። ኢራን ምንም አይነት ትሬት ለአሜሪካ ምንም አይነት ትሬት አልነበራትም። ለአሜሪካን በምንም ወይ ትሬትን አላደረገችም ነበረ። ነገር ግን በእስራኤል መንግስትና በእስራኤል ሎቢ እጁን ተጠልፎ ይሄ መንግስት ወደ ጦርነት ገብቷል። ይሄንን ደግሞ እኔ አካል ልሆን አልችልም፣ ትክክለኛ አይምሮ እያለኝ የዚህ አካል ልሆን አልችልም በማለት እንግዲህ ሪዛይን እንዳደረገ ታውቋል። ይህም በትራምፕ አድሚኒስትሬሽን ውስጥ እንግዲህ የመጀመሪያው ሬዚግኔሽን ሆኗል። በይህ ጦርነት ከተጀመረ የትራምፕ አድሚኒስትሬሽን ውስጥ ለውስጥ ራሱ ጭቅጭቆች እንዳሉ በተደጋጋሚ ይነገራል። ኢቨን የትራምፕ ምክትል ፕሬዚዳንት የሆኑት ጄዲ ቫንስ ራሱ ይህንን ጉዳይ ፉሊ እንደማይደግፉና ከዚህ በፊት ትራምፕንም በምርጫ ሰዓት ኢንዶርስ ያደረጉት ትራምፕ ጦርነት አይጀምርም በሚል እምነት እንደሆነ ይታወቃል። አሁን ግን ይህ ጦርነት መጀመሩን ተከትሎ እንግዲህ እሳቸውም የትራምፕ ቫይስ ፕሬዚዳንትም በብዙ ሁኔታዎች ላይ ትንሽ ሪላክታንት መሆናቸው እየታየን ያለው ይህ ጦርነት ከተጀመረ ጀምሮ። ለማንኛውም እንግዲህ ፎር ዘ ፈርስት ታይም ይህ ሰውዬ ሪዛይን አድርጓል። ሌሎችም ይከተላሉ ተብሎ ይጠበቃል። በሌላ በኩል የአሊ ላሪጃኒ ጉዳይ እስካሁን ድረስ ኮንፈርም የተደረገ ነገር የለም። በኢራን በኩል እስራኤል ገድያለሁ ብላ ሙሉ ለሙሉ እርግጠኛ ነኝ ብላለች። በኢራን በኩል ኮንፈርም የተደረገ ነገር የለም። ከዚህ በፊት እንደሚታወቀው ብዙ ጊዜ እስራኤል ገደልኳቸው ያለቻቸው የኢራን አመራሮች መልሰው ከቀናት በኋላ ሲታዩ ይታወቃል። 100% ሹር ልንሆን የምንችለው ራሱ የኢራን መንግስት ኮንፈርም ሲያደረገው ነው። ግን ዛሬ የአሊ ላሪጃኒ ትዊተር ዛሬም ትዊት ማድረጉን ቀጥሏል። እስካሁን ድረስ ኮንፈርም የተደረገ ነገር የለም። አሊ ላሪጃኒ ከፍተኛ የኢራን የሴኪሪቲ ሄድ ነው። በደንብ ኢንፍሉዌንስ ያለው ነው። የኢራን መንግስት ውስጥ በደንብ ኢንፍሉዌንስ ያለው ነው። ኢቭን ኢራን ወደ ሶሪያ ገብታ በሻር ነጅስን ሰፖርት እንድታደርገው ፋይናል ውሳኔውን የወሰነው አሊ ላሪጃኒ ነው ይባላል። በደንብ ፓወርፉል ነው። ግን ለማንኛውም አሊ ላሪጃኒ እንደምታውቁት አይደለም አሊ ላሪጃኒ ሱፕሪም ሊደሩ ራሱ ተገለው ኢራን እስካሁን ድረስ እየቀጠለች ነው። ምን ያህል ኢፌክት አለው የሱ መሞት የሚለው የሚያነጋግር ነው። ለማንኛውም ኮንፈርም የተደረገ ነገር የለም። የጋሽ ትራምፕ ነገር አሳዛኝ ደረጃ ላይ ደርሷል። እንግዲህ እንደምታውቁት እርዳታ ሲለምኑ እንደነበረ ታውቃላችሁ። የዩሮፕ ሀገራትን፣ የኤዥያ የሩቅ ምስራቅ ሀገራትን፣ ሳውዝ ኮሪያን፣ ጃፓንን፣ ቻይናን እንድ ደግሞ ኔቶን እንዳጠቃላይ እርዳታ ሲለምኑ ነበረ። ሁርሙዝን ብቻቸውን ማስከፈት ስላቃታቸው እንግዲህ ሁርሙዝን እናስከፍት ኑ ብለው እርዳታ ሲለምኑ የነበሩት ትራምፕ ከሁሉም አንሰማችሁም የሚል መልስ መመለሱን ተከትሎ ኔቶም ፋይናላይዝ ያደረገ መልስ መልሶላቸዋል። አንመጣም ራስን ቻል ብሎ ማለት ነው። ይህንን ተከትሎ እንግዲህ ትራምፕ እዚህ ጋር የምታዩትን ትዊት አድርጓል። ፋይናል ምላሻቸውን መልሰዋል። በዚህ ምላሻቸውም የኔቶ ሀገራትንና የኔቶ አባላት ሀገራትን ኢንትሪሊየንስ አውጥተን ብዙ ገንዘብ አውጥተን ላለፉት ዓመታት ፕሮቴክት ስናደርጋቸው የነበረ ቢሆንም ግን በችግራችን ጊዜ ኢን ታይም ኦፍ ኒድ በቸገረን ጊዜ ግን ሊመጡልን አልቻሉም። ስለዚህ አይተናቸዋል፣ ማንነታቸውን አይተናቸዋል ብለዋል እና ዊ ዶንት ኒድ ዩ ኔቶንም አንፈልግም ማንንም አንፈልግም ብለዋል። የእኛ ሀገር ሰው ምን ይለዋል ይህን አባባል? ያጣ ለማኝ ተሳድቦ ይሄዳል እንደሚባለው ለምነው ሲያጡ እንግዲህ ወደ ስድብ ገብተዋል። በሌላ በኩል እንግዲህ አንፈልጋችሁም ብለው ሲያበቁ ግን ትራምፕ በአክሲዮስ የሚባለው የዜና ጣቢያ
ከዛ አገኘው ብሎ አልጀዚራ ይዞት በወጣው መሰረት ትራምፕ በሁለት ኢንተርሚዲየተሪ አገራቶች በሁለት አገራቶች ስማቸው ሜንሽን ያልተደረገ አገራቶች ባክ ቻናል ውይይት ለማስጀመር እየሞከሩ እንደሆነ እየተነገረ ያለው ከኢራንና አሜሪካ መካከል እንግዲህ ትራምፕ ልከው ነበረና የትራምፕ ያቀረቡት ኦፈር ለኢራን ያቀረቡት ኦፈር ውስጥ አንዱ ኢራን ላይ የተጣለው ማዕቀብ እንዲነሳና ኢራን ነዳጇን እንደ ልቧ ሽጣ ኢንካም እንድታገኝ ለመፍቀድ ኦፕን መሆናቸውን ማሳወቃቸው ታውቋል። ይህንን ተከትሎ ግን እነዚህ ሁለት ኢንተርሚዲየተሪ ስማቸው ያልተጠቀሱ ኢንተርሚዲየተሪ ሀገራቶች አኮርዲንግ ቱ ሮይተርስ ይህንን ኦፈር ለኢራኑ አዲሱ ሱፕሪም ሊደር አያቶላ ሙጅተባ ኾሜኒ ፕሮፖዝ አድርገው አቅርበው የነበረ ቢሆንም ሙጅተባ ኾሜኒ ግን ቶታሊ ሪጀክት እንዳደረገው ነው እየተነገረ ያለው። ሮይተርስ ይዞት በወጣው ዘገባ መሰረት እንግዲህ ሪጀክት አድርጎታል። አልቀበልም ብሎ ይህን የሰላም እንትን ሪጀክት አድርጓል። አሜሪካና እስራኤል ቤንድ እስኪያደርጉ ድረስ አልቀበልም ብሏል። በሌላ በኩል ኢራን ውስጥ በተካሄደ ቶፕ የሴኪሪቲ ሚቲንግ ላይም ይህ አዲሱ አያቶላ ሱፕሪም ሊደሩ ሙጅተባ ኾሜኒ ለባለስልጣናቶቹ ለራሱ ከሱ በታች ባላሉት ባለስልጣናቶች በሰጠው መመሪያ መሰረት እስራኤልና አሜሪካና እስራኤል በደንብ ተሰብረው ቤንድ እስኪያደርጉ ድረስና ከዚህ በኋላ ኢራን ላይ ጦርነት ማሰብ እስኪያቆሙ ድረስ እንዲሁም ደግሞ ላደረሱት ጉዳት ኮምፐንሴሽን ለመክፈል እስኪስማሙ ድረስ ምንም አይነት ድርድር እንዳታደርጉ ብለው መመሪያ እንደሰጡ ሮይተርስ አስነብቧል። ናው እዚህ ሴኪሪቲ ሚቲንግ ላይ አያቶላ ሙጅተባ ኾሜኒ በአካል ተገኝተው ነው ወይ ይህንን ትዕዛዝ የሰጡት ወይስ በሌላ መንገድ ነው የሚለው የታወቀ ነገር የለም። ግን ይህንን ትዕዛዝ ሰጥተዋል። እንዲሁም ደግሞ የነዚህ ሁለት ሀገራቶች ከአሜሪካ በኩል የመጣውን ኦፈር የማስታረቅ ኦፈር ቶታሊ ሪጀክት እንዳደረገ ሙጅተባ ኾሜኒ ታውቋል ማለት ነው። ጦርነቱ ቀጥሏል ማለት ነው። አሁንም ዛሬም ኢራን እንግዲህ በኢራን ውስጥ የተለያዩ ጥቃቶች ነበሩ። በተቃራኒው ደግሞ ኢራን ዛሬም 3-4 ዌቮች አሁን 59ኛ ዌቭ ላይ ደርሷል። አስዊ ስፒክ ሌላ ዌቭ እየሄደ ነው። ባይ ዘ ዌይ የተለያዩ ዘመናዊ መሳሪያዎች ዘመናዊ ባሊስቲክ ሚሳይሎችን እየተጠቀመች ነው ያለችው። አሁን እነ ሆራም ሻርፎር በደንብ በብዛት ሆራም ሻርፎር ሲጂል ቀደር ኤንድ ደግሞ ዛሬ ደግሞ ፎር ዘ ፈርስት ታይም ሃጂ ቃሲም የሚባለውን ባሊስቲክ ሚሳይል እንደተጠቀመች ታውቋል። ይህ ሃጂ ቃሲም ማለት በ2020 ላይ በትራምፕ የተገደለው ቃሲም ሱሌይማኒ በሱ ስም የተሰየመ ባሊስቲክ ሚሳይል ነው። ከ2020 ወደዚህ የተመረተ ዘመናዊ የሚባልና እስከ ማክ 12 ድረስ ፍጥነት የሚጓዝ እስከ 1400 ኪሎ ሜትር ርቀት ላይ ደግሞ ጥቃት የሚያደርስ ባሊስቲክ ሚሳይል ነው። አዲስ ባሊስቲክ ሚሳይል እና እነዚህን ተጠቅማ እንግዲህ ጉዳት እያደረሰች እንደሆነ እየታወቀ ያለው አሁንም ሁርሙዝ ሰርጥ እንደተዘጋ ነው። አሁንም ሀገራት ነዳጅ እጥረት አለባቸው። የዓለም ሀገራት ሁሉም እንግዲህ እኛም ኢትዮጵያንም ጨምሮ እንግዲህ ሁሉም ወደ ቁጠባ ሜካኒዝሞች እየገቡ ነው ያሉት። አሁንም ሁርሙዝ ሊከፈት አልቻለም። አሁንም የኢራንን ጥቃቶች ማስቆም አልተቻለም። ኢራን አሁንም እስራኤልም ላይ ሚድል ኢስት ሀገራቶችም ላይ ኢቨን ኢራቅ ውስጥ ያሉ ኢርቢል የአሜሪካ ሴቶች ላይ ምናምን ነገር ጥቃት እያደረሰች ነው። አሁንም ጦርነቱ ከመጀመሪያው ቀን የተለየ ምንም አዲስ ነገር የለውም አሁንም እና ትራምፕ እንግዲህ ማጣፊያ አጥሯቸው ዛሬ 12ኛ ጊዜ ዛሬ ጦርነት ከተጀመረ ለ12ኛም ለ13ኛ ጊዜ ኢራንን ኮምፕሊትሊ ያሸንፈናል ብለዋል። ዛሬም ኔቶን አንፈልግም ባሉበት መግለጫ እኛ ያሸንፈናል እንደውም አንፈልጋችሁም ነው ያሉት። ቢሉም ግን እስካሁን ያሸነፉት ነገር እንደሌለ ነው እየታየ ያለው። የትራምፕ ነገር አሳሳቢ ጉዳይ ነው። ዱዓ አድርጉላቸው።